የመጨረሻው ሞለኪውላችን ስትራክቸሩ ላሚኒን የሚባል ፕሮቲን አለ። ላሚኒን ቆመ ማለት አንተም አንቺም ሞትሽ ማለት ነው። በማይክሮስኮፕ ሲታይ እስቲ ሞባይላችሁን ለዚህ እንኳን ተጠቀሙበት። እስቲ ጉግል አድርጉ። ጥሩ ነገር ቲክታክ ዝም ብላችሁ አይናችሁ ከሚፈዝ ይሄንን አትማሩ። እኔ ውጭ ሀገር ሲሄድ ቲክቶክ ስከፍት በሙሉ የሚታየው የሳይንስ ምርምር ነው። ውጭ አንድ የሆነ እንኮፈንቶ ቆሻሻ ነገር የለም። በሙሉ ስክሪን ተደርጎ ቆሻሻ ጋርቤጁ እዚህ ነው የሚወድቀው። ቆሻሻ መድፊያ አለ አይደል? ቆሻሻ ልክ ጋርቤጅ ቆሻሻ ሁሉ እዚህ ይደፋል። እዛ ግን የምርምር አልፎ ተርፎ ደግሞ ያው ሀብታም ስለሆኑ የመብል ይመጣል። እንዲህ ምግብ ስራ እንዲህ ስራ እንጂ ቆሻሻ ነገር አይመጣም። ግን ከዛ በፊት ነው በጣም የሚያስደስት ነገር የሰው ልጅ የራስ ቅሉ ተፈታ። በእኛ ዘመን ድሮ የራስ ቅል አይታየም። አሁን ግን ሰርጀንቶቹ መቅደድ ጀመሩ፣ መስፋት ጀመሩ። ለመጀመሪያ ጊዜ የሰው ልጅ ጭንቅላት ሲከፈት በጣም አስደንጋጭ ነገር ተገኘ። ነገራችሁ ትፈልጋላችሁ? እንደምን ሰነበታችሁ? እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለዚህ ታላቅ ዕለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት ማላጆች የአብ ወዳጁ ናቸው ብሎ ታላቁ ሊቅ ቅዱስ ያሬድ ከተናገረው ግስ በመውሰድ በጣዕመ ዝማሬ ያሰምተውልናልና እንደ እግዚአብሔር ቸርነት እንደ እግዚአብሔር ፈቃድ ዛሬ ታላቅ በዓል ነው። የ24ቱ ካህናተ ሰማይ በዓል በመሆኑ እጥር ምጥን ላለች ደቂቃ የእነዚህን መላእክት ክብር የጻድቁ አባታችን የተክለ ሃይማኖትን ክብር እንማራለን። የምስጢር ባለቤት እግዚአብሔር አምላካችን ጥበቡን ማስተዋሉን እንዲገልጥልን ቅዱስ ፈቃዱ ይሁንልን። ከሁሉም ወራቶች በተለየ ወርሃ ኅዳር የብዙ መላእክት በዓል የሚከበርበት ነው። እንደምታውቁት ኅዳር 8 ጸወርተ መንበር የሆኑ የኪሩቤል የሱራፌል በዓል ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን አስባ ውላለች። በመቀጠል ኅዳር 12 የመላእክት አለቃ የሆነው የቅዱስ ሚካኤልን ዓመታዊ ክብረ በዓል ቤተክርስቲያናችን አስባ ውላለች። እንደገና ኅዳር 13 እልፍ አእላፋት ትልፊት አእላፋት የእግዚአብሔርን የሚያመሰግኑ እስመ አኮቴቶሙ ዕረፍቶሙ ዕረፍታቸው ምስጋና ምስጋናቸው ዕረፍት የሆናቸው የአእላፍ መላእክትን በዓል ቤተክርስቲያናችን አክብራ የመጨረሻውን ዛሬ ኅዳር 20 የሁላችንም ጸሎት የሚያሳርጉ የ24ቱ ካህናተ ሰማይን በዓል ቤተክርስቲያናችን አስባ ትውላለች። የእነዚህ ሁሉ መላእክት ረድኤታቸው በረከታቸው ይደርብን። ስለ ቅዱሳን መላእክት ስንነጋገር እግዚአብሔር አምላክ ሰባቱን ሰማያት ፈጥሮ በተለይ ኢዮር፣ ራማ፣ ኤረር የተባሉ 3 የብርሃን ሰማያትን አዘጋጅቶ ለቅዱሳን መላእክት ማረፊያ አድርጓቸዋል። ዓለመ መላእክት በመባል ይታወቃሉ። የመጀመሪያው ሰማይ ኢዮር ይባላል ከመላእክት ከተሞች። ቀጥሎ ያለው ራማ ይባላል። በመቀጠል በስተመጨረሻ ያለው ኤረር ይባላል። እነዚህ 3ቱ ዓለመ መላእክት ውስጥ 9 ነገዶችን ያኖረ ማን ነው? እግዚአብሔር ነው። ከአጋዕዝት በመቀጠል ወድቋልና ሳጥናኤል ነገደ ኪሩቤል የሚባል ታላቅ ነገድ አለ። የሥላሴን ስዕል ስትመለከቱ የሰው መልክና የአንበሳ መልክ ያለው ሲሆን አለቃቸው ኪሩብ ይባላል። ነገዱ ደግሞ ኪሩቤል ይባላል። እነዚህ ቅዱሳን መላእክት በእውነት ዓይንን የተመሉ ናቸው። ምንን የተመሉ ናቸው? ዓይንን የተመሉ ናቸው ማለት ዕውቀትን የያዙ ናቸው ማለት ነው። ኪሩቤል ማለት ራሱ ጥሩ በእግዚአብሔር እንደማለት ነው። ለምሳሌ ዓይናችን ስንመለከተው ቀላል ሊመስል ይችላል። እግዚአብሔር ግን ሲያዋቅረው ዓይን ብዙ ነገር ነውና ወደ 7 ሚሊዮን የሚጠጉ ቀለማትን መለየት ከነዝርዝራቸው የሚያውቁ ሮድስ የሚባሉ ሕዋሳት ሲኖሩት ጨለማን ደግሞ መለየት የሚችሉ ወደ 100 ሚሊዮን በእውነት ሮድስ የሚባሉ ሴሎችን ማን አኑሯል? እግዚአብሔር አኑሯል። እያንዳንዱ ዓይናችን ወደ 1 ሚሊዮን የሚጠጋ ኦፕቲካል ነርቭስ ወይም የእይታ ዓይን ሲኖረው ወደ 256 አሻራዎች ዓይናችን ውስጥ አሉ። ምናችን ውስጥ አሉ? ዓይናችን ውስጥ አሉ። አስቡት፣ የኛ ዓይን በዚህ መልኩ እግዚአብሔር ካዋቀረው የኪሩቤል ዓይን ምን አይነት ዓይን ይሆን? እለ ብዙኃት አዕይንቲሆሙ ዓይናቸው ብዙ ነው ማለት ዕውቀት ያልተከፈለባቸው ኃላፊያትን መጻያትን እንዲያውቁ ያደረጋቸው ናቸው። ቀጥሎ ያለውን ክፍል ሱራፌል አለው። እስቲ በሉት
ሱራፌል ማለት እሳታማ ማለት ነው። አለቃቸው ሱራፍ የተባለ መልአክ ሲሆን የሥላሴን ስዕል ስትመለከቱ በስተግራ የሚገኘው የላም ፊትና የንስር ፊት ያለው መልአክ ሲሆን ሱራፊ ይባላል። 6 ክንፎች አሏቸው። በአጠቃላይ ግን ሕዝቅኤል እንደገለጣቸው ከሆነ 16 መላእክት ናቸው። ስንት መላእክት ናቸው? 16 መላእክት ሲሆኑ 12ቱ ከውስጥ 4ቱ ከአፋ ሆነው የሥላሴን ዙፋን የሚሸከሙ መላእክት ናቸው። አመስግኗቸው። እነዚህም ቅዱሳን ክቡራን መላእክት ኢሳይያስ እንደተመለከታቸው በክልኤቱ ክነፊሆሙ ይከድኑ ገጾሙ፣ በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው እግራቸውን ሸፍነው ሁለት ክንፋቸውን ወዲያና ወዲያ አድርገው ያለማቋረጥ ቅዱስ 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 እያሉ እግዚአብሔርን በአንድነትና በሦስትነት የሚያመሰግኑ ናቸውና ቅድም ሊቃውንቱ ፍቁራን ይሁዳ አብ የአብ ወዳጆች አብ የሚወዳቸው ያቀረባቸው ለሰው ልጅ ምሕረትን የሚለምኑ ኪሩቤልና ሱራፌል ደጋግ አማላጆች ናቸው በማለት በእውነት ሊቃውንቱ አሰምተውናል። ለሊቃውንቱ ዝማሬ መላእክትን ያሰማልን። እነዚህ ቅዱሳን ክቡራን ልዑላን መላእክትን ስንመለከታቸው በጣም የሚያስደንቅ ነገር ልነግራችሁ እችላለሁ። ፊታቸው አንዱ የሰው አንዱ ያንበሳ አንዱ የላም አንዱ የንስር መሆኑ ዝም ብሎ አይደለም። እግዚአብሔር ባወቀ ያደረገው ነገረ ሥጋዌን የሚያመለክት ነው። በእውነት የሰው ፊት ያለው መልአክ የእግዚአብሔር ልጅ አለ ሊቁ ሰው መሆኑን ምስጢር ያመለክታል። የላም ፊት ያለው መልአክ ላም በወሪቱ እንደሚሰዋ በዕፀ መስቀል ላይ የተሰዋ የጌታን የላይ ወልደ እግዚአብሔር የስቅለቱን ነገር ይወክላል። የአንበሳ ፊት ያለው መልአክ አንበሳ ፈጥኖ እንደሚነሳ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቷልና ትንሣኤውን ይወክላል። የንስር ፊት ያለው መልአክ ደግሞ ምኑን ይወክላል? የክርስቶስ ዕርገቱን ይወክላል በማለት በጣም አስደናቂ ምስጢርን አመስጥሯል። ይህ ብቻ አይደለም። የሰው ፊት ያለው መልአክ ለሰዎች ይለምናል። የላም ፊት ያለው መልአክ ለቤት እንስሳዎች ይለምናል። የአንበሳ ፊት ያለው መልአክ ለዱር አራዊት ይጸልያል። የንስር ፊት ያለው መልአክ ደግሞ ለሰማይ አዕዋፍ ይጸልያል። እግዚአብሔር ፍጡራኑን ሁሉ ያለ አማላጅ አልተወምና ፍቁራን ይሁዳ አብ የተባሉ በእውነት ለሰው ልጅ ምሕረትን የሚለምኑ ሱራፌልና ኪሩቤል ናቸው። ከፍጡራን ወገን ምትበልጣቸው ማተገኘች ድንግል ማርያም ኪሩባዊት ሰረገላ ሆና ተገኘች እንጂ ከመላእክት ወገን እነሱን የሚበልጥ የለም። ድንግል ማርያም ብቻ በልጣቸዋለች። ሕዝቅኤል ኮቦር በምትባል ወንዝ ተቀምጦ ሳለ ተመስጦ መጣበት። ቀና ብሎ ሲመለከት ኪሩቤልና ሱራፌል የእግዚአብሔርን ዙፋን ተሸክመዋል። ዙፋኑን ደግሞ በእሳት ምሰሶ መንኮራኩር ይዘው ታይተዋል። እነዛ በእሳት ምሰሶ ዙፋኑን የያዙትን ጌታ በጀርባዋ በማዘል በክንዷ በመታቀፍ በከናፍሯ በመሳም ማን በልጣቸዋለች? ድንግል ማርያም በልጣቸዋለች። ክብር ይግባት እናታችን። አባ ጊዮርጊስ ነው አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል ከሱራፌልም ትልቅ ያለሽ እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ ልጅሽን አለ። ሱራፌልና ኪሩቤል በእሳት ሰረገላ ይሸከሙታል። ወበምጽናቱ ዘእሳት ይሴኑ መንበሮ ዙፋኑን በእሳት ምሰሶ ይደግፋሉና አንቲ ሰጾርኪዮ በከርስኪ አንቺ ግን ያንን አምላክ አለ በማኅፀንሽ ተሸከምሽው። ወአቀፍኪዮ በአብራትኪ በጉልበቶችሽ ታቀፍሽው። ወአዘልኪዮ በዘባንኪ በጀርባሽም አዘልሽው ካለ በኋላ ህየንተ ሰረገላ እሳት አብራትኪ ኮና በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኖ ህየንተ ምጽናቱ ዘእሳት አእዳዊኪ ኮና በእሳቱ ምሰሶ ፈንታ እጆችሽ ተተኳለ። እነዛ መላእክት ዙፋኑን በእሳት ምሰሶ ሲደግፉ ድንግል ማርያም ግን ሕፃናት ናላ ያወርዳቸዋል ብለው ወላጆቻቸው በመሃል እጃቸው እንዲደግፏቸው ዓለምን የሚደግፈውን ጌታ ደገፈች። ክብር ለክንዷ፣ ክብር ለማኅፀኗ፣ ክብር ለጀርባዋ። ቀጥሎ ያለውን ክፍል ኃይላት ሲለው አለቃቸው የምትወዱት ሙሴን ከፈርዖን፣ ኢያሱን ከአማሌቅ፣ ሕዝቅያስን ከሰናክሬም፣ ዳዊትን ከጎልያድ፣ ዳንኤልን ከአፈ አናብስት የታደገው። እስቲ በአንድ ላይ ስሙን ጥሩት። ማን ነው?
ሚካኤል የመላእክት ሁሉ አለቃ ሆኖ በነገደ ኃይላት ላይ ተሹሟል። ሚካኤል ማለት ስሙ ራሱ ታላቅ ስም ነው። ሚ ማለት መኑ ማለት ነው። ካ ማለት ከመ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሚካኤል መኑ ከመ እግዚአብሔር፣ እንደ እግዚአብሔር ያለ ማን ነው ማለት ነው። እግዚአብሔር ባወቀ ለዚህ መልአክ ይህን ስም የሰጠው ለምንድን ነው? በኋላ ጊዜ ሳጥናኤል እኔ እግዚአብሔር ነኝ ብሎ ሲነሳ መኑ ከመ ልዑል፣ እንደ ልዑል እግዚአብሔር ማን አለ አንተ አይደለህም ብሎ የሚፋለም በመሆኑ ሚካኤል ማለት መኑ ከመ እግዚአብሔር ማለት ነው። ካ የምትል ፊደል በመሃል እንደገባች በመጽሐፈ ሄኖክ ምዕራፍ 20 ላይ አካ የሚለውን የእግዚአብሔር ስም በቅዱስ ሚካኤል መዳፍ ላይ ራሱ እንደቀረጸው በእውነት ታላቁ አባት ሄኖክ አስተምሯል። ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጻፈ። የአዳም 7ኛ ትውልድ የሆነው የያሬድ ልጅ ሄኖክ እንደጻፈው ስም ከልዑል ስም ጋር ሱታፌ አድርጓልና ለስም አጠራር ሰላምታ ይገባል ትላለች ቤተ ክርስቲያን። ለዚህ ገናና መልአክ ክብር ይግባው ቅዱስ ሚካኤል በሱራፌል ላይ ተሹሟል። ቀጥሎ ያለውን ክፍል አርባብ ይለዋል፣ ራማ ይለዋል። ሰማዩ እዚህ ውስጥ ናቸው እንግዲህ ካህናተ ሰማይ የሚገኙት። አርባብ የተባለ ክፍል ነበረ። ያንን ደግሞ እንዲመራ ሩፋኤል ተሹሟል። ማን ተሹሟል? ሩፋ ማለት ሐኪም ማለት ነው። ኤል ማለት ምንድን ነው? እግዚአብሔር ማለት ነው። ፈውሰ እግዚአብሔር የተባለ ሐኪሞችን የሚራዳ የመላእክት አለቃ በእውነት አርባብን ቅዱስ ገብርኤል ይመራዋል። መናብርትን ደግሞ ሩፋኤል ይመራዋል። በረከታቸው ይደረብን። ገብርኤል ስንል ጋቦር ማለት በዕብራይስጥ ኃያል ማለት ነው። ኤል ማለት እግዚአብሔር ማለት ነው። ገብርኤል ማለት ምን ማለት ነው? እግዚአብሔር ኃያል ነው ማለት ነው። ራማ በተባለችው ሰማይ ነገደ አርባብን እንዲመራ እግዚአብሔር ስልጣን ሰጥቶታል። ቅዱስ ያሬድ ግን ግብሩን ተመልክቶ ብእሲው አምላክ ብሎ ስሙን ተርጉሞታል። ቀጥሎ መናብርት ይባላሉ። እስቲ በሉ ያቸው 24ቱ ካህናተ ሰማይ መናብርት ከመናብርት ነገድ የወጡ ናቸው። መሪያቸው ሆኖ የተገኘ ግን ሩፋኤል ነው። ሩፋ ሐኪም፣ ኤል እግዚአብሔር፣ እግዚአብሔር ሐኪሜ ነው ማለት ነው። ቀጥሎ ያለውን ክፍል ስልጣናት ብሎታል። እስቲ በሉ አለቃቸው ሱሪኤል የተባለ ወይም ሱሪያል የተባለ መልአክ ነው። ሱር ማለት ትእዛዝ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሱሪኤል ወይም ሱሪያል ማለት የእግዚአብሔር ትእዛዝ ማለት ነው። መላእክትን ለምስጋና የሚያነቃ የሚያተጋ መላእክት እዛው ሰማይ ላይ ከሰራዊቶቹ ጋር አለ። ቀጥሎ የመጨረሻው ክፍል ኤረር በተባለችው ሰማይ ላይ ሊቃናት ብሏቸዋል። እስቲ በሉ ሰዳክኤል የተባለ መልአክ ይመራቸዋል። በእውነት የሚገርመው ሰዳክ ማለት ጻድቅ እውነተኛ ማለት ነው። ኤል ማለት እግዚአብሔር ማለት ነው። እግዚአብሔር ጻድቅ ነው ማለት ነው። ስሙ ፍቺ ያን ሰራዊት ይመራል። ቀጥሎ ያለውን ክፍል መኳንንት ብሎታል። ታላቁ መልአክ ሰላትኤል ይመራቸዋል። ሰላት ማለት ምስጋና ጸሎት ማለት ነው። ኤል ማለት እግዚአብሔር ነው። የእግዚአብሔር ምስጋና የተባለ መልአክ ነው። የመጨረሻው ክፍል መላእክት ሲባል አለቃቸው አናንኤል የተባለ መልአክ ነው። አናን ማለት ዝናብ ደመና ማለት ነው። የእግዚአብሔር ዝናብ የእግዚአብሔር ደመና የተባለ መልአክ ሲሆን የመጨረሻውን ክፍል እንዲመራ እግዚአብሔር ሾሞታል። ክብር ምስጋና ለአምላካችን። እነዚህ ቅዱሳን ክቡራን መላእክት 9ኙ ማዕረግ ለሆነው ለቤተ ክርስቲያናችን የክህነት ማዕረግ ምሳሌ አድርጓቸዋል። የሚኖሩበት 3ቱ ሰማያት ኢዮር፣ ራማ፣ ኤረር እንደሚባል በተመሳሳይ መልኩ ቤተ ክርስቲያናችን ስትሰራ ስንት ክፍል አላት? 3 ክፍል አላት። መቅደስ፣ ቅድስትና፣ ጥሬ ማህሌት። 9 ነገድ 9 ማዕረግ በሰማይ እንዳለ አሁንም በቤተ ክርስቲያናችን 9 ክህነት አለ። የክህነት ማዕረግ አለ። ኪሩቤል የሊቃነ ጳጳሳት፣ ሱራፌል የጳጳሳት፣ ኃይላት የኤጲስቆጶሳት፣ አርባብ የቆሞሳት፣ መናብርት የቀሳውስት፣ ስልጣናት የዲያቆናት፣ እንደገና ደግሞ ሊቃናት የንፎቹ፣ መኳንንት የአንባቢያን፣ የመጨረሻዎቹ መላእክት ደግሞ የመዘምራን አምሳል ሆነዋልና ቤተ ክርስቲያን ትትሜሰል በጽርሐ አርያም ዘላይሉ። ቤተ ክርስቲያናችን ላይ ባለው በጽርሐ አርያም ትመሰላለች። አባ ጊዮርጊስ ክብረ ለቤተ ክርስቲያናችን።
መንበረ ብርሃን ግን በዛ እንዳለ መንበሩ አለ። ታቦተ ብርሃን ታቦት ዘዶር እንዳለሽ ታቦት አለ። መንጦላዕተ ብርሃን የብርሃን መጋረጃ እንዳለ መጋረጃው አለ። እንደ አራቱ ጾርተ መንበር አራቱ ሊቃነ ጳጳሳት እንደ 24ቱ ካህናተ ሰማይ ጳጳሳት ኤጲስቆጶሳት ይገኙባታልና ጽርሐ አርያም ውስጥ የሰበሰበን ከመላእክት ጋር ሱታፌ እንድናደርግ ያደረገን የሰማይና የምድር ፈጣሪ አልፋ እግዚአብሔር ክብር ምስጋና ለስሙ ይሁን። ወደ 24ቱ ካህናተ ሰማይ ስንመጣ እግዚአብሔር አምላክ እነዚህን መላእክት በተለይ ከኪሩቤል 2ቱን ከሱራፌል 2ቱን አድርጎ እንደገና ደግሞ ሩፋኤል ከሚመራቸው ከሰራዊተ መናብርት ውስጥ ደግሞ 24 ሊቃናትን አውጥቶ መንበረ ስብሐት በምትባል ሰማይ ላይ አኖራቸው። ምን በምትባል? ብዙ ስም አላት። መንበረ ብርሃን ትባላለች፣ ብርሃኑ ይበራባታል። መንበረ ጸባዖት ትባላለች፣ የሁሉ ቻይ የእግዚአብሔር ዙፋን ናት። መንበረ ስብሐት ትባላለች፣ ምስጋናው በእውነት በዛ ሰማይ ላይ እየተቀጣጠለ ይወጣል እና እዛ ላይ አኖረ። ኪሩቤልን ልክ እንደ ቀሳውስት በቀኝ ያደረገ፣ ሱራፌልን በአምሳለ ዲያቆናት አይነት በግራ አደረገና እነዚህን ካህናተ ሰማይ ክንፍ ለክንፍ አያይዞ እዛ ሰማይ ላይ አኑሯቸዋል። በዮሐንስ ራእይ ላይ ዮሐንስ ሲመለከታቸው 24 መናብርት ዙፋኖች ተመለከተ። በ24ቱ መናብርት ላይ ደግሞ ነጫጭ ልብስ ለብሰው ተቀምጠዋል። ምን ተቀምጠዋል? ነጫጭን የለበሱት። ለምን? ንጽህናቸው ቅድስናቸው ነው። የወርቅ ዘውድ ደፍተዋል። ድል መንሳታቸው ነው። ይህ ብቻ ሳይሆን አክሊላቸውን ደግሞ እንደገና በእግዚአብሔር ዙፋን ፊት ምን ያደርጋሉ? ያስቀምጣሉ፣ ያኖራሉ። ዛሬ ቀሳውስት ኪዳን ሲያደርጉ ጥምጥማቸውን እንዲፈቱ ይሄ ትሕትና አምሳል ነውና ያወርዳቸዋል። ነጫጭ ልብስ ለብሰው በዛ ዙፋን ላይ እንዲቀመጡ አደረገ። አዚዮን የሚባል የብርሃን ዘውድ እንደፋላቸው። ትዕምርተ መስቀል የብርሃን መስቀል አስያዛቸው። ክብር ለእነዚህ መላእክት ይሁን። እነዚህ መላእክት በእውያን ናቸው። በጣም የሚገርመው ቁጥራቸው ስንት ነው? 24። እስቲ በሉ ለምን 24 አደረጋቸው? ስንት ሰዓት አለ? እስቲ ንገሩ። 24 ሰዓት አለ። 12 የቀን ሰዓትና 12 የሌሊት ሰዓት አለ። እነዚህ መላእክት ምስጋናን የማያቋርጡ እስመ አኮቴቶሙ ወረፍቶሙ ወረፍቶሙ አኮቴቶሙ፣ ረፍታቸው ምስጋና ምስጋናቸው ረፍት በመሆኑ ቁጥራቸው ልክ በ24ቱ ሰዓት ልክ ስንት አደረጋቸው? 24 ሲያደርጋቸው በእውነት ኦርቶዶክሳውያን በ24ቱ ሰዓታት በመላው ዓለም የሚጸለየውን ጸሎት ሁሉ የሚያሻርጉ በመሆናቸው ቁጥራቸው ስንት ሆነ? ከፍ ብሎ 25 ዝቅ ብሎ 23 ሳይሆን በ24ቱ ሰዓት ልክ 24 አድርጎ ማን ሾማቸው? እግዚአብሔር ሾማቸው። ጸሎታችን ልመናችን ሁሉ በእነሱ የተቀደሰ ማኅተም ወዴት ይወጣል? ወደ መንበረ ጸባዖት ያርጋል። ክብር ይግባቸው። እነዚህ ብሩሃን ልዑላን። ይህ ብቻ አይደለም። ስንት ወራት አሉ? 12 ወራት አሉ። በ12 ወራት ልክ ደግሞ የሰለጠኑ 12 መገብት አውራሃሉ። በድምሩ ስንት ይሆናሉ? 24 ይሆናሉ። በእውነት ፍጥረት ሁሉ የተሾመለት ጠባቂ መልአክ አለው። ያም ይሁን ሁሉም ጸሎቱ በማን በኩል ይወጣል? በ24ቱ ካህናተ ሰማይ ማኅተም ወደ እግዚአብሔር ፊት የሚቀርብ በመሆኑ ቁጥራቸው 24 ሆነ። እንደገና እግዚአብሔር ስራው ድንቅ ነው። አሮን ወደ ቤተ መቅደስ ሲገባ ሲያገለግል 12 የዕንቁ ፈርጦች ያሉበት የ12ቱ ነገደ እስራኤል ስም የተጻፈበትን እንደ ጸናጽል ያለ ነገር እንደ ዕንቁ ፈርጥ ያለ ነገር በደረቱ ላይ እንዲያስር ያደርጋል። ሲገባ ሸዋ ትላለች። ሕዝቡ ለማኅተም ገባ፣ ለጸሎት ገባ እያሉ ይተጉ ነበረ። ቁጥራቸው ስንት ነበሩ? 12 ነበሩ። 12 የደረት ልብስ ያለው ልብስን ለብሶ ህብስት ያዘጋጃል። ጠረጴዛ አለ፣ ገበታ አለ። እዛ ላይ 6ቱን በቀኝ 6ቱን በግራ አድርጎ ምን ያደርጋል? ለእግዚአብሔር ያቀርባል። በድምሩ ስንት ይሆናሉ? የደረት ልብሱ 12፣ ህብስቱ ቁጥሩ 12 ሲደመር 24። ስለዚህ በሰማይም ያለው የክህነት አገልግሎት በ24ቱ ካህናተ ሰማይ ሲመራ በምድርም በቅድስተ ቅዱሳን በቅድስት በአደባባይ የሚደረገው የክህነት አገልግሎት በ24 ቁጥር እንዲመራ ማን አደረገ? ራሱ እግዚአብሔር አደረገ። እንደገና በብሉይ ኪዳን የነበሩት በእውነት የኪዳን ልጆች የተባሉት እነማን ናቸው? እስራኤል ናቸው። ስንት ነበራቸው ቁጥር ነገዳቸው?
12 እስቲ በሉ 12 ነገደ እስራኤል አሉ። በአዲስ ኪዳን ደግሞ ሐዋርያት ስንት ሆነው ተመረጡ? በድምሩ ስንት ሆኑ? 24። ታያችሁ። የብሉይ ኪዳንም የአዲስ ኪዳንም የእግዚአብሔር ምርጫ የሆኑ የሁለቱ ኪዳናት አገልጋዮች በ24 ቁጥር የተዋቀሩ ሲሆኑ አስቀድሞ 24ቱን ካህናተ ሰማይ አኑሮ በምድር ላይ ይህን ስርዓት እግዚአብሔር አድርጓል። በአንደኛ ዜና መዋዕል ምዕራፍ 24 ላይ ለምሳሌ ዛሬ በቤተ ክህነት ሰሙነኛ ነው ገሌ ይባላል። ከዛ ነው የወጣው። ምን ተደረገ? ከአሮን ወገን የሆኑ 24 ሰዎች ተመረጡ። ስንት ሰዎች ተመረጡ? 24። በኢየሩሳሌም ባለችው ደብተራ ኦሪት ማለት ነው። 24 ተመረጡ። 24ቱ ደግሞ በሳምንት ያገለግላሉ። ዛሬ አሁን ቀሳውስት በሳምንት የቅዳሴ አገልግሎት አላቸውና ቁጥራቸው ስንት ነበረ ይላል? 24 ነበረ። በኢየሩሳሌም ሰማያዊት ባለችው መቅደስ 24ቱ ካህናተ ሰማይ ሲያገለግሉ፣ በኢየሩሳሌም ደግሞ ባለችው ደብተራ ኦሪት ስንት ካህናት አገለገሉ? 24 ያገለግሉ ነበረ። ምዕራፍ 25 ላይ ስትመለከቱ ደግሞ መዘምራን በጸናጽል የሚያገለግሉ፣ በከበሮ የሚያገለግሉ፣ በመለከት የሚያገለግሉ እንደ ዛሬው መዘምራን የሆኑ ደግሞ አሁንም ቁጥራቸው ስንት ነበር ይላል? 24 ነበር ይላል። ስለዚህ ቤተ ክርስቲያናችን ይህን ሁሉ ምስጢር አስተባብራ በመያዝ በዛሬው በኅዳር 24 ዕለት 24ቱን ካህናተ ሰማይ ታከብራለች። ክብር ለእነዚህ ቅዱሳን መላእክት። አንድ ጥያቄ ልጠይቃችሁ። 24 በሰውነታችሁ ምን ላይ አለ? 24 ቁጥር እስቲ ንገረኝ ጎበዝ። ከሰውነታችሁ ክፍል 24 ቁጥር ያለበት ምኑ ላይ ነው? እንዴ ግራ ገባችሁ እንዴ? ምናችሁ ላይ? ጣታችሁ ላይ። እሺ ጥሩ። ካህኑ ለምሳሌ እግዚኦ መሐረነ ክርስቶስ ስንት ጊዜ? በእንተ ማርያም ሲደመር በቃ 24ቱ ሰዓት እንበድላለን። በ24ቱ ሰዓት የሰራነውን ኃጢአታችንን ምን በለን? ይቅር በለን ነው። ግን እግዚአብሔር ሰውን ሲፈጥረው መቅደስ አድርጎ ፈጠረው። ምን አድርጎ ፈጠረው? አሁን ትንሽ እስቲ አናቶሚያችሁን ላስተምራችሁ። ስንት እግሮች አሉ? ነዟችሁ። ስንት አይኖች አሉ? ስንት አፍንጫ ቀዳዳ አለ? ስንት ጆሮዎች አሉ? ስንት አፍ አለ? ስንት እጆች አሉ? ስንት መዳፍ አለ? ስንት ጣቶች አሉ? ጥሩ። ለምንድን ነው እግዚአብሔር የሚያደርገው? ሰው በመልኩ ሲፈጥረው እንደዚህ የፈጠረው አይደለም። ሰው ማለት ፊደል ነው። ሰው ማለት ቁጥር ነው። ለምሳሌ አንድ ሰው ልጅ አልወለድኩም ብሎ ቢክድ በምኑ ይታወቃል? ምኑ ይመረመራል? ዲኤንኤ ዘረመሉ ይመረመራል አይደል? ውሸት የለም፣ እውነት ነው። አሁን ለምሳሌ ፊደል ነው፣ ቁጥር ነው። ዲኤንኤ ታችሁ ታውቃላችሁ? ከእናንተ መካከል ዲኤንኤ ያለ የለም አይደል? እሺ፣ ቅርጹ የያዕቆብን መሰላል ነው የሚመስለው። እግዚአብሔር እያንዳንዳችን ሴላችን ኒውክለሱ ማዕከሉ ላይ ነው የቀረጸው። በትልቅ አጉሊ መነጽር ሚያጎላ በማይክሮስኮፕ ስትመለከቱት ትደነግጣላችሁ። 6 ቢሊዮን ፊደሎች ውስጥ አሉ። ስንት? እውነት ነው የምነግራችሁ። 6 ቢሊዮን ፊደሎች ማለት 1000 መጽሐፍ ቅዱስ ውስጥ ያሉ የፊደል ብዛት ማለት ነው። አንድ ፊደል በመጽሐፍ ቅዱስ ውስጥ ቢለወጥ ትርጉም አያዛባም? አንድ ፊደል ከዲኤንኤ ውስጥ ጎደለ ማለት ሰው አካለ ስንኩል ሆኖ በዊልቸር ይሄዳል ማለት ነው። አሁን የሚገርመው ይህ አይደለም። በተለይ የእስራኤል ሳይንቲስቶች በብዙ ሚሊዮን ደረጃ ማግኒፋይ ወይም በሚያጎላ መሳሪያ ዲኤንኤያችንን ሲመለከቱ የሚያስደንቅ ነገር አገኙ። 4 መዋቅር አለው። 4 ስንት መዋቅር? አደኒን፣ ጓኒን፣ ሳይቶሲን፣ ታያሚን የሚባሉ ናቸው። ንጥረ ነገር ናቸው። ግን ምንድነው 10 ላይ ድልድይ ይሰራል። እዚህ ውስጥ እኮ ነው ያለው። 5 ላይ ድልድይ ይሰራል። 6 ላይ እንደገና ድልድይ ይሰራል። 5 ኮዱ 10 5 6 5 አፈጠንኩት እንዴ? 10 5 6 5 እንዳትረሱ። ይሄን ሲያዩ እንደኛ ሀገር አይደለም። እዛ የሃይማኖት ሊቃውንት ሳይንቲስቶች አብረው ተቀናጅተው ነው የሚሰሩትና የብሉይ ኪዳን ሊቃውንትን ሰብስበው አማኞች ስለሆኑ ለምንድነው ይሄ ቁጥር እያንዳንዱ ሰው ላይ የተገኘው? ምንድነው 10? ምንድነው 5? ምንድነው 6? ምንድነው 5 ብለው ምርመራ ጀመሩ። አሁን ቀጥታ የገቡት አሌፋት ላይ ነው። ምን ላይ ነው? አበገደ የምንለው ማለት ነው። አሌፋት 22ቱ አሌፋት ላይ 10ኛው ፊደል ዮድ ነው። ምንድነው? ዮድ ነው። 5ኛው ፊደል ሄ ነው። 6ኛው ፊደል ዋው ነው። 5ኛው ፊደል ሄ ነው። የ አለ፣ ሀ አለ፣ ወ አለ፣ ሀ በአንድ ላይ ሲገጠም
ያህዌህ የሚለው የእግዚአብሔር ስም ቁጥር ነበር። ልበሉዋይ ስም ሳተኝ ጋድ ያህዌህ ኔም ይላሉ። የእግዚአብሔር ስም our very DNA በዲኤንኤያችን ውስጥ ምን ሆኖ ተቀርጿል። አንድ ሰዓሊ ስዕል ስሎ ፊርማ እንደሚያኖር እግዚአብሔርም ስሙን ነው በቁጥር ያተመው ተብሎ ዛሬ ዓለም በጣም የተደነቀበት ዘመን ላይ ነው። ደስ ይበላል። እግዚአብሔር መጽሐፉ ነው። እና እያንዳንዳችን ፊደላችንን እንጻፍ ቢባል 8 ሰዓት ያለ ማቋረጥ ብንጽፍ 50 ዓመት እንደሚፈጅብን ተረጋገጠ። ስንት ዓመት? አሁን ቤተ መቅደሱ ሲታነጽ 2 ምሰሶ የነሐስ ምሰሶ እንዲመጡ ተደረገ። ያዕቆብና በለስ ይባላሉ። ስንት ምሰሶ? እንዳትረሱ። ቀጥሎ ምን አለ? አደባባይ አለ። በአደባባይ ካህናት የሚናጩበት ሁሉ ህዝቡ ስለቱ ነው የሚያቀርብበት ነው። ቀጥሎ ቅድስት አለ። የመጨረሻው ደግሞ ቅድስተ ቅዱሳን አለ። አሁን ሰው እግዚአብሔር መቅደስ በመሆኑ ስንት እግሮች አሉት? እንደ ያዕቆብና እንደ በለስ የሆኑ ናቸው። ምሰሶ ናቸው። እንደ አደባባይ እንደሚቃጠል ሆድቃ ያለው ኩላሊት ያጤሰውን ይባላል። ልክ የዕጣን መስዋዕት እንደሚሰዋበት ልብ አለው፣ እንደ ቅድስት አለው። አየሩ ልቡን ዙፋን አድርጎ በንጹህ እስትንፋሱ እግዚአብሔርን ያመልካል። እንደ ቅድስተ ቅዱሳን ደግሞ ምን አለ? መክብበ ሕዋሳት የሆነ ራስ አለን። ጥበብ አነጸት ላቲ ቤት አለ ሰሎሞን። ጥበብ አለ ለራሷ ቤትን ሰራች። ዋቀመት ላቲ 7 አዕማደ 7 ምሰሶዎችን አኖረች አቆመች አለ። ጥበብ ማን ነው? እግዚአብሔር። ቤቱ ማንን? እኛ ነን። 7 ምሰሶዎች የተባሉት እነማን ናቸው? ስንት ዓይኖች አሉን? ተናገሩ እንጂ። ስንት ጆሮዎች አሉን? ስንት የአፍንጫ ቀዳዳ አለን? ስንት አፍ አለን? 7ቱ የመቅረዝ መብራቶች በዮሐንስ ራእይ በፊቱ እንደበሩ ዛሬም የክርስቲያኖች 2 ዓይኖች መሲሕ ወልደ እግዚአብሔርን ማየት ይገባቸዋል። 2 ጆሮዎቻቸው የእሱን ድምፅ መስማት ይገባቸዋል። 2 የአፍንጫ ቀዳዳዎቻቸው እፍረት ሙዝ የተባለ የጌታን መዓዛ ማሽተት፣ አፋቸው ስጋውን መብላት ደሙን መጠጣት፣ ልቡናቸውን እንደ መንበር እስትንፋሳቸውን እንደ ዕጣን ፍቅራቸውን እንደ እሳት አድርገው መስዋዕት ሲያቀርቡለት ትክክለኛው የክርስቶስ መቅደስ ይሆናሉ። መቅደሱ ያደረገን አምላክ ምስጋና ይድረሰው። 24ቱን እንፈልጋቸው እስቲ። እግዚአብሔር ሰውን ዝም ብሎ አላኖረው። አሁን የራስ ቅል አለ። ምን አለ? የራስ ቅል ሲባል ሁሌ ትዝ የሚላችሁ ምንድን ነው? የራስ ቅል ወንጌል ላይ እንዴ አታነቡ? ወንጌል የራስ ቅል ሲባል ጎልጎታ አይደል እንዴ? ትርጓሜው የራስ ቅል ወደምትባል ጎልጎታ ወሰዱት ይላል። የራስ ቅል አስቡት እስቲ። የራስ ቅል ምንድን ነው ይሄ? አስባችሁ ታውቃላችሁ? ጎልጎታ የራስ ቅል ለምን ተባለች? የጌታ መስቀል ስር አንድ የራስ ቅል ታያላችሁ አይደለም? በጣም ጥሩ። የአዳም ራስ ነው። ጥሩ። ስዕሉ ላይ ያለው እኛ ፊት ላይ ይነበባል። የትም አትሄዱ። ጌታችን በ33 ዓመቱ የራስ ቅል የምትባል ጎልጎታ ላይ ተሰቀለ። እያንዳንዱ ሰው ወደ ምድር ሲመጣ አማኒ ይሁን የአማኒ ይሁን ሴት ይሁን ወንድ ይሁን እግዚአብሔር በተፈጥሮ የሚሰጠን የጀርባ አጥንታችን ቁጥር በጌታ እድሜ ልክ 33 ነው። ደስ ይበላችሁ። እዚህ ድረስ ይበላል። በተብሬክ ነው ነገራችሁ። ከዚህ ጀምራችሁ ልክ ራስ ቅላችሁ እስክትደርሱ ስንት አጥንት አለ? ሲገቡ ስንት አጥንት አለ? 33 አጥንት አለ። ቀጥሎ ምን አለ? የራስ ቅል አለ። አለቃ አያሌው ታምሩ ሊቀ ጠበብት በአንድ ወቅት የራስ ቅል የምትባል ስብከት ነበራቸው። ሰምታችሁ ከሆነ ምን አሉ? ኢየሱስ ክርስቶስ የራስ ቅል የምትባል ጎልጎታ ላይ ተሰቀለ። ስጋውን ቆረሰ፣ ደሙን አፈሰሰ። ጎልጎታ ላይ የተሰቀለው አንድ ጊዜ ነው። ዛሬ ግን በእያንዳንዱ ክርስቲያን የራስ ቅል ላይ ምኑ ተተክሏል? መስቀሉ ተተክሏል። እናንተ የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር አለ ጳውሎስ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው አለ። አሁን የራስ ቅል የአዳም ሲሆን አዳም ስንተኛ ፍጥረት ነው? ተናገሩ። 22 እስቲ በሉ ድገሙት። እግዚአብሔር ሰውን ሲያመጣው እያንዳንዳችን ስከል ቦንስ ይባላል። የራስ ቅል አጥንት ቁጥሩ ስንት ነው? 22 ነው። ሚደንቅ እኮ ነው። ታዲያ
ወደ ታች ወረድ ስንል ምናችን አለ? ልብ። እስቲ በሉ ድገሙት እስቲ። ልብህን ጠብቅ ይላል። ልብ ማለት የልዑል ቤት ማለት ነው። የልዑል ዙፋኑ ማለት ነው። በዚህ የልዑል ዙፋን በሆነው ልባችን ላይ እጅግ የሚገርም ቁጥር ታያላችሁ። ሪብስ የጎድን አጥንት ስንት ነው ቁጥሩ ይመስላችሁ? እስቲ ንገሩኝ። ሐኪሞች የላችሁ? እዚህ ውስጥ ሐኪም ዶክተርስ፣ ሜዲካል ዶክተሮች የላችሁ? የሰው ልጅ የጎድን አጥንቱ ልብን የከበበው ስንት ነው? 24 ነው። ደስ በላችሁ። ዝም ብሎ እግዚአብሔር አያኑ ሰው ማለት እግዚአብሔር ምኑ ነው? መቅደስ ነው። በመጨረሻም 24ቱ ካህናተ ሰማይን ስናነሳ አንድ ነገር ልንገራችሁ። ግን ከዛ በፊት እንደው በጣም የሚያስደስት ነገር የሰው ልጅ የራስ ቅሉ ተፈታ። በእኛ ዘመን ድሮ የራስ ቅል አይታየም። አሁን ግን ሰርጀንቶቹ መቅደድ ጀመሩ፣ መስፋት ጀመሩ። ለመጀመሪያ ጊዜ የሰው ልጅ ጭንቅላት ሲከፈት በጣም አስደንጋጭ ነገር ተገኘ። ነገራችሁ ትፈልጋላችሁ? እያንዳንዱ የራስ ቅላችን በሙሉ ስርዓቱ ዘፍጥረት 1 ዘፍጥረት 2 ዘፍጥረት 3 ላይ ያለ ነገር ሆኖ ተገኘ። ምን ተገኘ መሰላችሁ? መጀመሪያ የተገኘው ክሬኒያል ነርቭስ የሚባሉ እንድናሸት፣ እንድንቀምስ፣ እንድናወራ የሚያደርጉ እንደ ቅርንጫፍ ያሉ ናቸው። 12 ናቸው። ስንት ናቸው? እግዚአብሔር ለምን የሚያደርግ አነ ውእቱ ሐረገ ወንዘ ጽድቅ፣ የእውነት የወይን ግንድ ማን ነው? እሱ ነው። ወአንትሙ ዐይዙቲሁ፣ ቅርንጫፎቹ 12 ሐዋርያት ናቸው። ይህ ብቻ አይደለም፣ እጅግ ነጭ የሆነ ዛፍ ተገኘ። አንበር ቪቴል እንኳን ደነገጡ። ቅጠል ልክ ነው፣ በጣም ነጭ ነውና ሳይንቲስቶቹ ምን ብለው ሰየሙት መሰላችሁ? ይሄ መንፈስ ቅዱስ ነው የሚያናግረው። በዛም በዚህ ትሪ ኦፍ ላይፍ፣ የህይወት ዛፍ አሉት። ምን አሉ? ነጭ ነው። በጣም ይገርማል። ከስሩ ደግሞ ሜላቶኒን አለ። የማር ቀለም ያለውና የወተት ቀለም ያለው ነጭና የማር ቀለም ያለው በዚህ ውስጥ ይፈሳል። ይሄን ያደረገ ማን ነው? ይህ ብቻ አይምሰላችሁ። በዚህ በ33ቱ አከርካሪ አጥር የሚወርድ ልዩ በጣም አንጸባራቂ የሆነ ፈሳሽ ተገኘ። በጣም የፈሳሽ ልዩ ነው። መልኩ በጣም የተለየ ነው። ሳይንቲስቶቹ ምን አሉት መሰላችሁ? ተመልከቱ፣ ቀላል አይደለም። እግዚአብሔር ያናግራል። ሳክሪስ ሰክሬሽን ወይም ክራይስት ኦይል፣ የክርስቶስ ቅባት አሉት። ይህ ስድን ሰንበታል ነው ነገራችን። የመጨረሻው ሞለኪውላችን ስትራክቸሩ ላሚኒን የሚባል ፕሮቲን አለ። ላሚኒን ቆመ ማለት አንተም አንቺም ሞትሽ ማለት ነው። በማይክሮስኮፕ ሲታይ እስቲ ሞባይላችሁን ለዚህ እንኳን ተጠቀሙበት። እስቲ ጉግል አድርጉ። ጥሩ ነገር ቲክታክ ዝም ብላችሁ አይናችሁ ከሚፈዝ ይሄንን አትማሩ። እኔ ውጭ ሀገር ሲሄድ ቲክቶክ ስከፍት በሙሉ የሚታየው የሳይንስ ምርምር ነው። ውጭ ሀገር አንድ የሆነ እንኮፈንቶ ቆሻሻ ነገር የለም። በሙሉ ስክሪን ተደርጎ ቆሻሻ ጋርቤጁ እዚህ ነው የሚወድቀው። ቆሻሻ መድፊያ አለ አይደል? ቆሻሻ ልክ ጋርቤጅ ቆሻሻ ሁሉ እዚህ ይደፋል። እዛ ግን የምርምር አልፎ ተርፎ ደግሞ ያው ሀብታም ስለሆኑ የመብል ይመጣል። እንዲህ ምግብ ስራ እንጂ ቆሻሻ ነገር አይመጣም። እና ተጠቀሙበት። እና ላሚኒን ክሮስ ብላችሁ እስቲ ጉግል አድርጉ። ጌታ እጁን ዘርግቶ እንደተሰቀለ ሆኖ ያለበት ነው። ለካ እስራኤል ሕይወትን በፊት ታያለ ያለ ደስ ይበላችሁ። ውስጣችን መቅደስ ነው። እንደ እግዚአብሔር ቀኝ እጅን ሰጥቶ፣ እንደ ፍጥረ ቢስ ግራ እጅን ሰጥቶ፣ እንደ 2 ጽላት መዳፍን ሰጥቶ፣ እንደ 10 ቃላት 10 ጣታችንን ሰጥቶ፣ የሙሴን ሕግ በጣታችን የልጁን ሕግ ደግሞ በልባችን ያተመ እግዚአብሔር አብ ክብር ምስጋና ለስሙ ይሁን። እና በመጨረሻም ጸሎታችንን ሁሉ ወደ ሰማይ የሚያወጡ የሚያሳርጉ 24ቱ ካህናተ ሰማይ ሲያጥኑ ከማይጠንታቸው መብረቁ ነጎድጓዱ ብልጭታው ይወጣል። በበጉ ፊት ዕጣንን ያሳርጋሉ። በጉ ማን ነው? እግዚአብሔር ወልድ ነው። በዙፋኑ ፊት ይንበረከካሉ። የአማልክት አምላክ የጌቶች ጌታ ንጉሳችን፣ ሕይወታችን፣ ፈጣሪያችን፣ እረኛችን፣ የሕይወት እንጀራችን፣ የሕይወት መጠጣችን ስሙ ጣፋጭ የሆነው ኢየሱስ ክርስቶስ ፊት ዙፋናቸውን ወርደው ይሰግዳሉ። ተመስገን ለስሙ። እና ኦርቶዶክሳውያን በመጨረሻ የምነግራችሁ የካህናተ ሰማይ ማይጠንት የተባለች ማናት? ድንግል ማርያም እኮ ናት። አታመሰግናት? ማይጠንት ስናንተን ሰው
ለስያን ክሩም ተገራሌ አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዣረግሏል። ደራሲው ነው። የኪሩቤል የወርቅ ማዕጠንት ይላታል። እነዛ የሁላችንም ጸሎት እንደሚያሳርገው ድንግል ማርያም ምዕራገ ጸሎት ናት። ክብር ይግባት እናታችን። በማዕጠንት ዘወርቅ ያሬድ ነው። በካህናተ ሰማይ ማዕጠንት ባለው እጃቸው ውስጥ በተያዘው የወርቅ ማዕጠንት እንመስልሻለን። ለምን መሰላችሁ? ጌታን አሁን ብትለምኑት፣ አሁን ተክለ ሃይማኖት አሉ አይደለም? ተክለ ሃይማኖት አማልደኝ ብትሉት ከማን ነው? ባለቤቱን ለምኑት። ስለ ተክለ ሃይማኖት ብለህ ምን በለ በቃ ከዚያ ያልፍም። ወደ ድንግል ማርያም ግን ስትመጡ 9 ወር ከ5 ቀን ስለተሸከመ ማኅፀኗ ኪሩቤልና ሱራፌል በፍርሃት የሚንቀጠቀጡ ለአንተ ስላዘለ ስለ ጀርባዋ ፈጣሪ ዓለማት መጋቢ ዓለማት አንተን ስላጠቁ ጡቶቿ አንተን ስላዩ አይኖች ያንተን መዓዛ ስላሸተቱ ከአንተ ጋር ስለተነጋገረ አንተን ስለዳሰሰ ከአንተ ጋር ስለተመላለሰ ክብር ይግባት። ምዕራገ ጸሎት እመቤታችን በዚህ ትመስላለች። በመጨረሻ ታላቁ ጻድቅ አባታችን ተክለ ሃይማኖት ምድራዊ ሰው ሲሆን ሰማያዊ መልአክ ሆኖ የተገኘ ታላቅ አባት። እኔ ባለፈው ሳምንት ግብፅ ነበርኩኝ። ግብፅ አቡነ ተክለ ሃይማኖትን እንደሚያከብሩ ትደነቃላችሁ። የአቡነ ተክለ ሃይማኖት ብዙ ቤተክርስቲያን አለና አምባ ተክለ ሃይማኖት ነው የሚሏቸው። መጋረጃው ላይ ከነ6 አክናፈ ጸጋቸው ይሳላሉ። አቤት ተክለ ሃይማኖት ሲባል ልባቸው በደስታ ይፍነከነካል። ከኢትዮጵያ ለሚመጣ ሰው ታላቅ ክብር ይሰጣሉ። ለምን? የአቡነ ተክለ ሃይማኖት ልጆች ናቸው ብሎ ስለሚያስቡ ክብራችን ሲተስ ያናምሯታ የእግዚአብሔር መልአክ ነጥቆ ወስዶ ከካህናተ ሰማይ አጠገብ አኑሮ የወርቅ ማዕጠንት ሰጥቶ የሥላሴን ዙፋን አብረው ስብሐት ወክብር ብለው እንዲያጥኑ ሲያደርግ ተክለ ሃይማኖት ምን አሉ? ልብሴ እንደ ልብሳቸው፣ ምስጋናዬ እንደ ምስጋናቸው ሆነ ብለው በሥላሴ ፊት ዘመሩ። ዛሬ ኢትዮጵያውያን እንዴት የታደሉ ናቸው! ያሬድ አባታችን ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን ተነጥቆ ቅዱሳን መላእክት የሚያመሰግኑትን ምስጋና ዳውንሎድ አድርጎ አምጥቶ በሀገራችን በኢትዮጵያ ላይ ሲያዜም ደግሞ ታላቁ አባት ተክለ ሃይማኖት ደግሞ ተነስቶ የቀረውን የክህነት የማዕጠንት አገልግሎቱን ፈጽመዋል። ተክለ ሃይማኖት ወዴቱ ያቀጡ ይደርክ የካህናተ ሰማይ አማላጅነት፣ የኪሩቤል የሱራፌል ጸሎት፣ የእልፍ አእላፋት ቅዱሳን መላእክት ተራዳይነት በሀገራችን በቅድስት ኢትዮጵያ ላይ አድሮ ይኑር። ወስብሐት ለእግዚአብሔር። ከጤና ጋር ያድልልን። የተወደዳችሁ ምዕመናን የዋያችሁ ማታ ማታ ብቻ ሳይሆን እንደዚህ አውደ ምሕረቱም ላይ እነዚህ ሊቃውንት ማግኘት አብዛኛው ትላልቅ ሰው የሚኖረው ጠዋት ስለሆነ ነው እና ባለፈውም የጥቅምት መምህር ምትኩ እንዴት አድርገው አስተማሩን። ዛሬ ደግሞ ይኸው አረሰረሱና ቤተ የትምህርት በዩኒቨርሲቲ ቢሰጥ ስንት ያስከፍል ነበርና በጣም ግን ዋጋ ከፋዩ እግዚአብሔር ዋጋ ይክፈልልን። አመስግኑልን።